ሰላም እንደምን ናችሁ? ዛሬ ደግሞ የዮሐንስ ወንጌልን እንመለከታለን ማለት ነው። ዛሬ የምንመለከተው ከምዕራፍ 1 ከቁጥር 1 እስከ 5 ባለው ነው ማለት ነው። እዚህ ጋር ሶስት የሚናገሩ ዋና አንቀር ፖይንቶች አሉ። እሱም የመጀመሪያው ቃል በመጀመሪያ ነበር ይላል። ሁለተኛ ሁሉ በእርሱ ሆነ ይላል። ሶስተኛ ደግሞ በእርሱ ሕይወት ነበረች የሚል ሶስት አንኳር ፖይንቶች አሉ ማለት ነው። የመጀመሪያውን ነገር ስንመለከት ቃል በመጀመሪያ ነበር ይላል። እዚህ ጋር ከአንድ እስከ 5 ያለውን ላንብበውና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ይህ በመጀመሪያ በእግዚአብሔር ዘንድ ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም። በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንም በጨለማ ያበራል፣ ጨለማም አላሸነፈውም ብሎ ይናገራል ማለት ነው። እዚህ ጋር ኢየሱስ ክርስቶስም ተገልጿል፣ እግዚአብሔርም ተገልጧል። ኢየሱስ ክርስቶስ የተገለጸበት ቃል በሚለው ላይ ነው። ቃል በሚለው ቦታ ኢየሱስ ክርስቶስን እያስገባን ብናይ፣ ለምሳሌ በመጀመሪያ ኢየሱስ ነበረ፣ ኢየሱስም በእግዚአብሔር ዘንድ ነበረ፣ ኢየሱስም እግዚአብሔር ነበረ። ይህ ኢየሱስም በመጀመሪያው በእግዚአብሔር ዘንድ ነበረ። በኢየሱስም ሁሉ ነገር በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ ኢየሱስ አልሆነም። በኢየሱስ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። ብርሃንን በጨለማ ያበራል፣ ጨለማም አላሸነፈውም ብለን ቃል በሚለው ቦታና በእርሱ በሚለው ቦታ ላይ ኢየሱስን እያስገባን ኢንተርፕሬት ማድረግ እንችላለን ማለት ነው። ትርጉሙ ስንመለከት ያው ቀደም እንዳወራሁት ቃል የሚለው ኢየሱስን የሚያመለክት ነገር ሲሆን፣ ቃል በመጀመሪያ ሰማይና ምድር ሲፈጠሩ እግዚአብሔርም ዘፍጥረት ምዕራፍ 1 ላይ ሲናገር እግዚአብሔርም በመጀመሪያ ሰማይና ምድርን ፈጠረ። ከዛ በኋላ 6ቱን ቀናቶች ሲፈጠር ቃልን በእርሱ ዘንድ ነበረ። እግዚአብሔር ቃል በማውጣት ነበር አይደል ዓለማትን ሲፈጥር የነበረው። እግዚአብሔር ቃል ኢየሱስ ክርስቶስ እንደሆነ የሚናገር ነው ማለት ነው። በመጀመሪያ የነበረ ስለመሆኑ ነው የሚናገረው ማለት ነው። ቃል ኢየሱስ እንደመሆኑ ከእግዚአብሔር ጋር የነበረ ስለመሆኑ የሚናገር ነው ማለት ነው። ከመጀመሪያ በፊት ከእግዚአብሔር ጋር የነበረ ነው ማለት ነው። መች የሚኖር ነው ማለት ነው። እግዚአብሔር መጀመሪያ የለውም መጨረሻም የለውም ማለት ነው። በእግዚአብሔርና አሁን እዚህ ጋር በመጀመሪያው እግዚአብሔር እንደነበረ ሁሉም በእርሱ ሆነ፣ ከሆነውም አንዳች እንኳ ያለ እርሱ አልሆነም ብሎ ሲናገር በእግዚአብሔርና በቃል መካከል ልዩነት ስለመኖሩ ይናገራል። ይህም ቃል እግዚአብሔር ስለመሆኑ፣ ቃሉ ራሱ እግዚአብሔር ስለመሆኑ፣ እርሱ ራሱ እግዚአብሔር ስለመሆኑ የሚናገር ነው። በሰው መልክ የተገለጠ እግዚአብሔር ኢየሱስ ክርስቶስ ማለት በሰው መልክ የተገለጠ እግዚአብሔር ስለመሆኑ የሚናገር ነው። እግዚአብሔር በክርስቶስ ውስጥ፣ ክርስቶስን በእግዚአብሔር ውስጥ እንዳለ የሚያመለክት ቃል ነው ማለት ነው። ሁሉ በእርሱ ሆነ ብለን ስናወራ ቅድም እንዳወራ ነው ከዘፍጥረት ጋር ፍጥረታቶች ሲፈጠሩ፣ ሰውም ሲፈጠር፣ ኤቭሪቲንግ ክሬቸር ሲፈጠር ክርስቶስም እንደነበረ የሚያሳይ ነው። መጀመሪያም የሌለው መጨረሻም የሌለው ነው ማለት ነው። በእርሱ ሕይወት ነበረች ብሎ ደግሞ ይናገራል ቁጥር 4 ላይ ማለት ነው። ይህን ሕይወት የፈጠረው ክርስቶስ ስለመሆኑ ማለት መንፈሳዊ ሕይወትን የፈጠረው ክርስቶስ ስለመሆኑ፣ ክርስቶስ ደግሞ ስንቀበል ብርሃንን እንደምንቀበል የሚያሳይ ስለመሆኑ፣ እንዲሁም መንፈሳዊ ብርሃንን እንደምናገኝ የሚያሳይ ስለመሆኑ፣ እንዲሁም ደግሞ ያለ ክርስቶስ ጨለማን ማሸነፍ፣ በዚህ ዓለም ያለውን የጨለማ አሰራር ማሸነፍ እንደማይቻል የሚያሳይ ነው ማለት ነው። ጠቅላላ ስናደርገው ከ1 እስከ 5 ላይ ያለው ቃል ስጋ ሆነ ብሎ ይናገራል ማለት ክርስቶስ ኢየሱስ ስጋ ለብሶ ወደዚህ ምድር መጣ። ለምድር የመጣው ለእኛ ኃጢአት ዕዳ ለመክፈል ሲል ማለት ነው። በመጀመሪያ ቃል ነበረ፣ ኢየሱስ ክርስቶስ በመጀመሪያ ነበረ በሰማያት። ኢየሱስም በእግዚአብሔር ዘንድ ነበረ፣ ኢየሱስም እግዚአብሔር ነበረ። ይህ በመጀመሪያው በእግዚአብሔር ዘንድ ነበረ። ሁሉ ነገር በክርስቶስ ኢየሱስ በኩል ስለመሆኑ፣ ከሆነው ምንም እንኳን ያለ ክርስቶስ ኢየሱስ አለመሆኑ፣ በእርሱም በክርስቶስ ኢየሱስም ሕይወት ስለመኖሯ፣ ሕይወትም የሰው ብርሃን የሰው ብርሃን ስለመሆኑ የሚናገር ነው ማለት ነው። ይሄ ብርሃንም በጨለማ የሚያበራ እንዲሁም ደግሞ ጨለማም እንደማያሸንፈው፣ ክርስቶስን የተቀበለ በጨለማ ዓለም ውስጥ እንደማይወድቅ፣ የዘላለምን ሕይወት እንደሚያገኝ የሚያሳይ ነው ማለት ነው እና እግዚአብሔር ይባርካችሁ።
በዚህ ቻናል ላይ የተለያዩ አይነት የመጽሐፍ ቅዱሳዊ ትምህርቶችን እንዲሁም ጌታ ኢየሱስ ክርስቶስ ለመዳን ስንል ማወቅ ካሉብን ነገሮች መጽሐፍ ቅዱስ ካሉ ውስጥ እውነታዎች እንዲሁም ደግሞ ተከታታይ የሆኑ የመጽሐፍ ቅዱስ ትምህርቶችን እንማራለን።